جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا ሁሉም ሰው ይጨነቃል ያስባል ማያስብ አለ ብዬ አልገምትም የሚጨነቀው ስለ ፊውቸሪቲ ሙስተቅበል እንዴት ሆነ ወደፊትን ሲያስብና ሲጨነቅ እንደው የአኺራው አሳስቦት ስንቅ ለመያዝ ቢሆን ኖሮ መልካም ነበር አይደለም ያስጨነቀው ያጣበበው ይቺው የዛሬዋ ወደፊት ናት ወደፊትን ጨለማ አርጎ ነው የሚስለው እያንዳንዱ ሰው ስለ ኑሮው ስለ ልጆቹ ስለሱ ስለ ገንዘቡ በአጠቃላይ ስለ ዱንያ ይጨነቃል ይሄ ደግሞ እረፍት ይነሳዋል ሰው ለሊት ከንቅልፉ ብንን ሲል ነብዩ ሰለላሁ ዐለይሂ ወሰለም ያሉት ነገር አለ من تعار في الليل بلليت يبان نسو فقال لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير سبحان الله والحمد لله ولا إله إلا الله والله أكبر ولا حول ولا قوة إلا بالله العلي العظيم فإن استغفر غفر له وإن صلى قبلت منه بلليت يباننا إهنا هون يالكوتين ذكري على سو كسجدم الله يقبلوال مارن كالم الله يمروال بدق سل اللهم بماودس استغفار بمادرك صلاة بمسجد قرآن بمقراتنا يا آخر أسرى بمسرات فانتا بزين ساعتم لدنيا منهم بما يرقب الساعت حساب الناس اللي تكون سل الدنيا بنن بلو مدمر مكنس مጨመር እንዴት አርጎ ነገ እንግዲህ ኪሱን ወፈር ማድረግ እንደሚገባው ያን ነው የሚያስበው ጭንቀቱ ሁላ ለምንድነው ወኩሉና ذاك الرجل ሁሉም ቤት ያለ ነው ጭንቀቱ ለዱንያ ነው ይሄ ለምን ሆነ ቀልባችን ከአላህ ጋር ያለው ትስስር ወይ የተቋረጠ ወይ የላላ ስለሆነ የተቋረጠ ከሆነ ከዚህ ውጭ ማሰብ አይችልም የላላ ከሆነ አልፎ አልፎ ኸይር ሊያስብ ይችላል ለአኺራ ሊያስብ ይችላል አያችሁ ልዩነቱ ሪዝቁን ከሆነ አንተ የምትበላት ጉርሻ ተቆጥራ ተመድባለች ስንት ሺህ ጉርሻ እንደምትጎርስ በዱንያ ቆይታ ተመድቧል ከየትኛው የምድር አካል ተንከባላ እጅህ እንደምትገባ ተወስኗል አጂብ እኮ ዛሬ በልተህ የመጣኸው ምግብ የት እንደታረሰ አታውቅም ማን እንዳረመው ማን እንዳጨደው ማን እንዳመረተው ምንም የምታውቀው የለም ዞሮ ግን አንተ ቆርሰህ ወዳፍህ እንድታስገባ አላህ አድርጎታል አገልግሎቱን ሰጥቶ ደግሞ የሚንሸራሸርበት መንገድም አበጅቷል ስትመለስም ያው ነው ነገም ያው ነው እስከምትጨርስ ድረስ እያንዳንዷ ተመድባ አብቅታለች የምትጎነጫት ውሃ እያንዳንዷ ጉንጭ ውሃ እያንዳንዷ ጠብታ እስከ ህይወትህ ፍጻሜ ድረስ ተወስናለች ለምን አስጨነቀህ እስቲ ምንም ተጨንቀህ ወደፊት ወደ ኋላ ማታስሄደው ነገር ረዲ ያለቀ ነው ይልቁንስ ላንተ የተሰጠ ኃላፊነት ነገ ቂያማ የሚባል አለ አላህ ፊት መቆም እዛ ላይ እዚህ የምትሰራው ነገር ላይ የተመሰረተ ውጤት ነው የምታገኘው ለዛ ቢታሰብ ሐሳቡም ጤነኛ ይሆናል
ዱንያን አትሰብ አትስራ አይደለም እስከ ጥግ ድረስ ስራ ነው የሚለው ዲናችን اعمل لدنياك كأنك تعيش أبدا ግን ለምንድነው የመጨረሻ ሐሳባችን ጭንቀታችን እሷ የሆነችው إن الذين لا يؤمنون بالآخرة لا يسمون الملائكة تسمية الأنثى وما لهم بذلك من علم إن يتبعون إلا الظن وما تهوى الأنفس ولقد جاءهم من ربهم وما تهوى يتبعون إلا الظن وإن الظن لا يغني من الحق شيئا ذلك مبلغهم من العلم هي قمته ملامته حسابه ጭንቀቱ የውቀታቸው ጥግ ይሄ ነው መድረስ የሚችሉት እዚህ ነው إن ربك هو أعلم بمن ضل عن سبيله وهو أعلم بمن اهتدى تدايه حسابه ጭንቀት የጭንቀት ደረጃ የደረሰው ማለት ነው እያለው እንደሌለው የሆነው በአላህ ለማያምን ሰው የዱንያ ቅጣት ነው ሁሉ ነገር መልቶት የውስጥ ረፍት ብቻ ያጣል አጂብ ሁሉ በእጁ ሁሉ በደጁ የሚባለው ቤቱ አለ ንብረቱ አለ መኪናው አለ ለገው መብላት መጠጣት መዝናናት ይችላል ውስጡ ግን እፎይታ ያገኛል ለምን ይሄ ሆነ ولست أرى السعادة جمع مال ولكن التقي هو السعيد دستا مالت እዚህ ቦታ ላይ ስለማይገኝ ነው የዱንያ ደስታ እውት ቁርአን የሚለውን من عمل صالحا من ذكر أو أنثى فلنحيينه حياة طيبة ይላል መልካም የሰራ ከወንድም ከሴት ጥሩ የሆነ ህይወት እናኖረዋለን አለ ጥራቱ ምን ላይ ነው አልহামዱሊላህ ብሎ ደስ ብሎ ይኖራል እቺን ነው ያጣው ሰው እፎይ ብሎ ይኖራል ቁሳቁሱም ሳይበዛ ማለት ሙሉ ቀን የጉልበት ስራው ሰርቶ የለት ጉርሱን ካገኘ بسمك ربي وضعت جنبي ብሎ አላህን አመስግኖ ይውላል ብዙም ነው እሱም የሚያጣ ስላለ لذلك ቀልባችን እንዲረጋጋ ምን ያሻናል መጨነቅ ሳይሆን ቁም ነገር መስራት ነው ቁም ነገር ማለት ደግሞ ነገ የውም القيامة ከቅጣት የሚያድን ነገር ማለት ካሰብክ አይቀር ብድግ በልና ለሊቱ ጨለማ ነው ለሊት ስትነሳ እቺስ የዱንያ ጨለማ ናት መብራትም ማበራለው እዚህ አለ ጠቅ ባረክ የቂያማውን ጨለማ እንዴት ይሆን ብለህ አስብ ቂያማ ላይ እርቃናችንን ስንነሳ ዛሬ የምንቀያየረው ነገር ሁሉ ሳይኖር ፍራሹ ብርድ ልብሱ መዝናኛው ሳይኖር ባዶ እጃችንን ስንነሳ እንዴት እንሆን ይሆን ብሎ ዛሬ መጨነቅ ነው እሱም ለጭንቀት ሳይሆን ለሥራ የሚቀሰቅስ ሲሆን ነው የሚጠቅመው ሐሳቡ ለቁም ነገር የሚያነሳሳ ከሆነ ማለት ይሄንን ስትሰራ የዱንያን ሀም ትገላገላለህ እየቀለለህ ይመጣል ነገ ይሁን ዛሬ ይሁን መቼ እንደምትጓዝ ስለማታውቀው ቂያማ ላይ እንዴት ይሆን ሲራጥ ላይ እንዴት ይሆን በሰላም ከሚሻገሩት ነኝ ወይስ ወደ ጀሃነም የሚወርዱት እስቲ ለዛች ቀን የምትሆነኝ ለስራ እስቲ አንድ ሐሰናት አለ ላርግ ብድግ ብለህ ዚክርህን ዱዓህን ቁርአንህን ወጣ ስትል ደግሞ ሰደቃህን ጣል ወደዛ ስንቅ ማቀበል ገንዘብ ስታገኝ አካውንት ላይ አይደለም ጣል አርገህ ሞቅ የምታረገው እስቲ ሐሰናቱ ላይ ከዛው አካውንት አለ አካውንታቢሊቲም አለ መጠየቅ ሂሳብ አለ እዛ እንደውም እዛ ነው የማይረሳ የማይዘነጋ መዝገብ ቀርቦ ሂሳብ የምንደረገው والله ዱንያ ላይ እፎይታ የፈለገ ሰው ስራ ከስብ ችግር የለም ክበር እስከምትችለው ድረስ አንተ ባትበላው ሌላ ሰው ከበላው አጅር ታገኛለህና በሐላል ከሆነ ለልጆችም ለወራሾችም መጣል ኸይሩ ስለሆነ ጀና አጣጥፈህ ተቀመጥ አይልም ዲን الاسلام ከስብ
ግን ለአኺራውሳ አኺራውን ወደፊት ካደረግነው የዱንያው ጭንቀት ስለሚቀል ባለን ነገር መደሰት እንጀምራለን። የዱንያ ሰዓዳ የዱንያ ደስታ ተገኘች ማለት ነው። በሌላ ነገር በምንም ሰዎች አይበላልጡም፣ ቀልባቸው ውስጥ ባለው ነገር ነው እንጂ ለውማ ሀብት የምትለውም እኮ የሆነ ቦታ የተከማቸው ቁሳቁስ ነው። ያንተ መሆኑ አለመሆኑ የማታውቀው። ይሄ ስለሆነ ከጭንቀት ለመዳን ሁሌ ጭንቀት ስለምንል ነው ይሄን ርዕስ መዳሰስ የፈለኩት። ብዙ ጊዜ ባነሳው ማንም ሰው በቃ ተጨንቋል። ስራ ተበላሽቷል፣ ጉዳት አለ፣ ሪዝቁ ተበላሽቷል። ድሮ ሁሌ ድሮ ይመሰገናል፣ እንደው ያልኖር ነው ይመስል ማለት ነው። ይሄ ድሮ ምን ይላሉ በሀገራችን አባባል የሞተ ልጅ አንገቱ ያምራል ይላል። ስለማይታይ አንገት ይላል። ምናልባት ቢታይ አሁን ካልሞቱት የተለየ ላይሆን ይችላል። አደገኛ ምሳሌ ነው። ስለዚህ ድሮም ቢሆን ፉቀራ ነበርን ስንወለድ። ቢያንስ እንደው ከፈለገ ሀብታም ቤተሰብ ብትመጣ ራቁትህን ነው የመጣ። የምትለብሳትን ልብስ ዘመዶች ይጸድቀውብህ ነው የለበስከው። የጠጣሃትን ወተት እናት ችራህ ነው። هذا أنت ይሄ ነህ አንተ ፈቂር። ስትወጣም እንደዚሁ ምናልባት ያለ ሰው የሚለግስህ አቡጀዲ ነው ጠቅላላ የሚያደርገህ። በኋላ አንተ የሰራኸው የነሱ ምን ይዘህ ወጣህ? አላህ ፊት ሲቀረብ ምንድነው በደንብ እንሰበው ለማለት ነው። አላህ በኸይሩ ያሰማራን፣ ከክፉ ይመልሰን፣ ቀልባችንን ከአላህ ጋር የተገናኘ አላህ ያድርግልን። صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم إنا نسألك الهدى والتقى والعفاف والغنى اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم ألف بين قلوبنا وأصلح ذات بيننا واهدنا سبل السلام ونجنا من الظلمات إلى النور وجنبنا الفواحش والفتن ما ظهر منها وما بطن اللهم ول أمورنا خيارنا ولا تول أمورنا شرارنا اللهم أصلح أمور المسلمين اللهم اصرف شر المؤذين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون